እያየልኝ አንዴ ምንድን ነው? ኧረ ቀይ ቤተሰብ ቪዲዮችንን ምናምን ነገር እንቀጥላለን። እንዲሁም የዛሬውን ቪዲዮ ሰፋ ብናደርጉላ ደስ ይለኛል። ምንድን ቤተሰብ እኔ ተስፋ ቆርጫለሁ። ቤተሰብ ተስፋ ቆረጡ። በጊዜ እስከዛሬ ተስፋ አልቆረጣችሁም ሰዎች እና ነገር ተስፋ ቆረጡ። ለሄርሜላ እጅ ሰጥተናል። ይኸው እኔ ለሄርሜላ እጅ ሰጥተናል። እኔ ከዚህ በፊትም ተናግሬ ነበር። ይህን ሁሉ ስቴፕ አልፋ አብርሽና ሄርሜላ የራሷ የምታደርግ ከሆነ ወደድንም ጠላንም እጅ እንሰጣለን ለሄርሜላ ብለናል። ቤተሰብ ይሄ ደግሞ ቃሌ ነው። እጅ ሰጥቻለሁ ለሄርሜላ። ምን ትሉኛላችሁ ቤተሰቦች? ድል በትግል ነው አይደል የሚባል የነበረው። በቃ የሆነ ሄርሜላ በትግል አብርሽን በቃ በ8 ወር ትግል የሆነ ዛሬ ላይ ምናምን ነገር ደርሰዋል። ምንድን ነው እየተፈጠረ ያለው ታሪክ? ኧረ በኢየሱስም ቆይ እውነቴን ነው። በዛሬ ቪዲዮ ማለት ነው በጣም ብዙ የምናነሳቸው ነጥቦች አሉ። ከነ አቤል ከነ ብሩክ ጋርም አንስቶ የአብርሽና የሄርሜላ ጉዳይ፣ አሁን ደግሞ የማን ነበረች ስሟ ጠፋብኝ፣ ብቻ የሄርሜላ የአክስት ልጅ ምናምን ነገር የምትባለውና ወንድሟ፣ ብቻ እያንዳንዱ ዙሪያ ላይ የምናነሰው ስለነ ሩታም ዛሬ የምናነሰው በጣም ብዙ ነጥብ አለ። እንደምናየው ከሆነ እንግዲህ የሄርሜላ ቤተሰቦች በአብርሽና በሄርሜላ ግንኙነት በጣም ደስተኛ የሆኑ ይመስለኛል። መቼስ ፍቃድ ሳያገኙ አይደለም ዛሬ ይህን ሁሉ ነገር የሚያደርጉት። ምናልባት የሄርሜላ እናት አባት ምናምን ነገር ቤተዘመድ ምናምን ነገር ብዙ የሆኑ ነገሮችን የተስማሙበት ነገር ይመስለኛል። ብቻ ለማንኛውም ይህን ቪዲዮ ነው በዛሬ ቪዲዮ የምናየው። እስከ ቪዲዮ መጨረሻ እንድትከታተሉ ጋብዛችኋለሁ። ለማታውቁኝ ሰዎች ቡሱ ባላለው ሰብስክራይብ በማድረግ እንደ ተመልካችን ቤተሰብ መቀላቀል ትችላላችሁ። ላይክ እያደረጋችሁ ቪዲዮን ጀምሩ። በቀጥታ ወደ ቪዲዮ እንግባ። እያለኝ ነው ትናገሪያለሽ? እንጂ በወራ ደስ ይለኛል። ተናገሪ። ትንሽ እራት ነገር አንድ ላይ እንዲያሳልፉ ደስታቸው ለእናንተም እንዲያሳዩ ብለን የራስ ፕሮግራም አዘጋጅተናል። እኔ ቆይ በዛሬ ቪዲዮ ማለት ነው ጥያቄ የሆነብኝ ነገር እና አቤልስ እና ብሩክስ የት ገቡ? ዋናው ጥያቄ በጣም ማለት እንደዚህ አይነት ነገር ላይ በፊት እንግዲህ አናጣቸውም። በተለይ እንዲሁም ብሩክ ቢጠፋ አቤልን አናጣውም። ግን አቤል የት ገብቶ ነው? በሰላም ነው? ቤተሰብ አቤልን እስኪ ጠይቁልኝ። የምሬን ነው። እዚህ አይነት ቦታ ላይ ከሌላ የሆነ ይሄ ሁሉ ስቴፕ መጥተው እዚች ቦታ ላይ ከተለያዩና ከተጣሉ ትንሽ ይደብራል እና ጥያቄ ስለሆነብኝ ጀስት ላስታውሰው ብዬ ነው። አቤል እንግዲህ ይህን ቪዲዮ ሲያይ በጣም ደስ ይሏል ብዬ አስባለሁ። አስታዋሽ ብሎ ሊጠረኝ ላይ ይችላል። ስካይላይት ላይ የራት ፕሮግራም አዘጋጅቼላችኋል። እሺ ከሱ ደግሞ የተለየው ደግሞ አንዱንም አልተናገርሽም። ጊፍቱማ ሲከፍት ስካይት አርግዬ ቤተሰብ አሁን ምን ትዝ እንዳለኝ ታውቃላችሁ? የዛኔ ዘዋይ ላይ ነው አይ ቲንክ ካልተሳሳትኩ፣ ዘዋይ ሄደው ምናምን ነገር የእራት ግብዣ ምናምን ነገር ሲያደርጉ ብዙ ተሰድበዋል፣ ብዙ ምናምን ነገር ተብለዋል። እና ጀስት አሁን የዛሬው ዘዋይ ላይ ነበረው ታሪክ ዛሬ እንደገና ታሪክ ራሱን ደገመ። የዛሬው ግን ለየት የሚለው በነፃነት ነው እያደረገ ያሉት። ምክንያቱም አብርሽም ከኋላ የሚያሳቀቀው ነገር የለም። ጀስት ባለትዳር አይደለም። ሄርሜላም እንግዲህ አፈቅርሻለሁ የሚለውን ቃል ከአብርሽ ሰምታለች ምናምን እና የዛሬው ለየት የሚለው በነፃነት ምናምን ነው እራታቸው የሚበሉት። ግን ጀስት እራቱን የሰላም ያደርግላቸው። ምንም አልልም፣ ሌላ ምንም አልልም። እስከማየው ድረስ ጓጓው። ሱፉ ግን ከእኔ ትንሽ ሰፋ አድርጌ ነው የመረጥኩት። እርስ በእርስ ተለካክተው ነው። አንተ ግን ስለፈለክተዋል ያብራል። እኔ ማን የደነገጥኩት እሱ ነው። ሰውነቱ ሰፋብኝ። እኔ እነዚህ ሰዎች ማለት ነው በጣም ግራ እያጋቡኝ ነው። ቤተሰብ ዘመድ ናቸው ወይም ደግሞ እህት ወንድም ምናምን ነገር ናቸው ወይስ የነ ብሩክ የነ አቤል ተተኪ ናቸው? የምሬ ነው። እኔ ጀስት ለእኔ ብቻ ቅር ካለኝ ምናምን ነገር አላውቅም። እነሱ ጀስት እየተኩ ምናምን ነገርም ይመስለኛል። በፊት እንግዲህ አስቡ እንግዲህ ከስንትና ስንት ልፋት በኋላ ማን ነበር? ኧረ ስሙ ጠፋብኝ። አብርሽ አፈቅርሻለሁ ብሎ ለሄርሜላ ከነገረ በኋላ በዚህ ሰዓት አቤልም ብሩክም አይገኙበት ምንም አይነት ምክንያት የለም። ጀስት ይሆናላ አልተመቻቸውም ቢባል ራሱ አንድ ሁለቴ ቢያንስ ብቅ ምናምን ነገር ሊሉ ይችላሉ። ግን ቶታሊ ምናምን ነገር የሉ። የዛን ሰዓት እንዲሁም ነበሩ፣ የችግሩ ሰዓት ምናምን ነገር ነበሩ። ሄርሜላ ብዙ ነገር እንትን ስትል ምናምን ነገር በአብርሽ በኩል ለሚመጣባት ነገር ግን አሁን ላይ አለመኖራቸው እነዚህ ሰዎች እነሱን እየተኩ ነው እንዴ ነው የሚያስብለው። ጀስት ቤተሰብ እስኪ ጠይቁልኝ። የምሬን ነው። በትክክል እቺን ነገር በቁም ነገር እንያዝና እናስጨንቃቸው። አውቃለሁ የተሻለ ደግሞ ለራት ፕሮግራም ደግሞ ሱፉንና ደግሞ ቀሚሱን ለብሰው ቢሄዱ ይመረጣል ብዬ። አንተ ላይ ይመካከራሉ እዚህ እርስ በርስ። ያን ሰው አይመስለኝም። እኔ ልኮ ያምራል ቀበለው። እስኪ ልዩነቱን
ጀስት በቃ አሁን ምሬ እየተቀበለ ነው ቤተሰብ የምሬ ነው። ቀጣዮቹ የሄርሜላና የአብርሽን ፍቅር እያስቀጠሉ ምናምን ነገር ይሄ እሳቱ ሊጠፋ ሲል ፍም ምናምን ነገር እያነደዱ እንጨት እየጨመሩ ምናምን ነገር እንትን የሚሉት እነሱ ናቸው። አጋፋሪ ነው የሚባለው ቀጣዮቹ። አጋፋሪ ከተባለ እንግዲህ ቀጣዮቹ አጋፋሪዎች እነሱ ይመስሉኛል ቤተሰብ እና ዌልካም እንበላቸው ከሆኑ። ካልሆኑ እንግዲህ እነሱን ቦታቸውን ይዛሉ። ግን ከቅርብ ጊዜ ወዲህ በጣም እነሱን ሄርሜላና አብርሽ አካባቢ እነሱን በደንብ እያየው ስለሆነ ነው እና ዌልካም እንበላቸው። የእነሱ ግን ለየት የሚለው ማለት ነው ተከፍሏቸው አይመስለኝም። አሁን ኧረ ስሟ ለምንድነው የተረሳብኝ? የሄርሜላ በቃ የአክስት ልጅ በሚለው እንውሰዳትና የእሷና የወንድሟ የሄርሜላ ወንድም ምናምን ነገር መቼስ ተከፍሏቸው አይሆኑ ዘመዱ ነው። መቼስ እንግዲህ በክፍያ ከሆነ ይደብራል። በፊት እንግዲህ እዛኛው አካባቢ የሚታማ ነገር አለ እና አቤል እና ብሩክ አካባቢ። ይሄኛው ግን በክፍያ አይመስለኝም። ይሁን እስቲ እስከ መቼ እንደሚዘልቅ ምናምን ነገር እናያለን። እስከ መቼ እንደዚህ እንደሚዛልቁ እናያለን። አራ እያየልኝ አንዴ እውነትም ሙሽራ መሰሉ አንቺ መልስ እየገባች ነው የምትመስሉት። ከሰርግ እውነታ የትኞቹ ሙሽራ ናቸው? እኔ ጀስት መልስ ትክክለኛ ነገር ነው የተናገረችው። እንዲሁም ሰርግ ምናምን ነገር አንድ ላይ የሚሄዱ ምናምን ነገር ባልና ሚስቶች ነው የሚመስሉት። ልብሱ እንደሚያምርባቸው እኮ እናውቃለን። ሲጀመር እሺ ለዚህ ልብስ ምናምን ነገር ሬት እናደርጋለን ልብሱን ቶታሊ የአብርሽንም የሄርሜላንም። ግን እኔ መጀመሪያውንም የነሱ ነው የሚመስለኝ። አሁን እሱ ለክቶ ይሄ ቀጫጫው ልጅ የሄርሜላ ወንድም ለክቶ ነው ለአብርሽ የሚበቃው። ያችኛውም ልጅ እንግዲህ ከሄርሜላ ሰፋ ትላለች ትንሽ እና ልብሱ መጀመሪያውንም የነሱ ነው የሚመስለኝ እንጂ ይሄ እንደዚህ ፐርፌክት የሆነ አገማመት ይገምታል። ከገመቱ ቆንጆ ጀስት ማበረታታት እኮ ኖርማል ነው። ግን የነሱ ነው ይመስለኝ። እስቲ ግን ለልብሱ ሬት እናድርግ ቤተሰብ። ለሄርሜላ ልብስ ለአብርሽም ልብስ እንግዲህ ከ10 እስቲ ስንት እንደምትሰጡ ኮመንት ላይ ያስቀምጡ። እኔ ስንት ነው የምሰጠው? ለአብርሽ ለሄርሜላ ልብስ ማለት ነው 10 ከ10 ሰጥቻለሁ። ለአብርሽ እኔ ከስር እንትን ምንድን ነው የሚባለው አምባሳደር ወይ ከሸሚዝ ጋር ወይ ደግሞ ይሄ ከሸሚዝ ውጭ ነገር ከተባለ ወይ በቲሸርት ምናምን ነገር ነው የሚመቸኝ። ይሄ እንደዚች ጫፍ በደረሰ ነገር ደስ አይለኝም። ለዛ የአብርሽን 9 ሰጥቻለሁ፣ የሄርሜላን 10። እናንተ እስቲ ኮመንት ላይ የራሳችሁን አስቀምጡ። እስኪ የምር ትክክለኛ እስኪ እኔ ግን ቤተሰብ የምሬን ሄርሜላ አሁን ያለችበት ደስታ ይሄ ራሷን ከአብርሽ ጋር እንደዚህ አንድ ላይ ማየቷ አንድ ላይ በቃለ ህልሟ እውን መሆኑ ምናምን ነገር ያለችበትን ደስታ እኔ ልገምት አልችልም። የምሬን ነው አላቅም። ይሄ ነገር ተገቢ ነው አይደለም የሚለውን ብዙ ስላለ ምናምን አሁን ድጋሚ ያንን ነገር ማንሳት አልፈልግም። ጀስት በፊት ያነሳቸው ነጥቦች በቂ ስለሆኑ ግን ጀስት አሁን እያወራን ያለ ነው ስለ ሄርሜላ ደስታ ነው። ከአብርሽ በላይ እንዲሁም ሄርሜላ ናት ደስተኛ የምትሆኑ በእነሱ አንድ ላይ መሆን ማለት ነው። አብርሽ እንግዲህ አፍንጫውን ተይዞ ነው እንደዚች በቃ ታፈቅረኛለህ አታፈቅረኝም ተብሎ ነው የሄርሜላ ይሆን አፈቅርሻለሁ ብሎ ቃል ያወጣው። ግን የሄርሜላ ደስታ ማለት ነው ወደር የለውም። የምሬን ነው ወደር የለውም። እኔ ምንም ብታገኝ እንደዚህ የምትደሰት አይመስለኝም። አብርሽን እንግዲህ አፋታው ነው የራሷ ያደረገችው። እውነታው ይሄ ነው። ጀስት ልንክድ ምንችለው ነገር አይደለም እና አላቅም እኔ እንጃ። እኔ በዚህ ልክ ሰውን ፍቅረኛ ሆነ ነገር ማድረግ ያስደሰታል ሰውን ብዬ አስቤ አላቅም። ግን ይሁንላት ያጣፍጥላት። ሌላ ምንም ልል የምችለው ነገር የለውም። በጣም ያምራል። እናመሰግናለን። አዎ ያምራል። እሺ በዚህ ሀሳብ ምን ምትለው አለ? ራስ ብቻ ሳይሆን ቀለበት አማረን። ቀለበቱን ላምጣ እንዴ ቤተሰብ ጀስት አሁን ከአብርሽ አፍ የሰማናት ነገር እንደ ቀልድ ቢወሰድም ይቺን ነጥብ ያዙልኝ እንዳትረሱ፣ አደራ እንዳትረሱ። አብርሽ ያላትን ነገር እንዳትረሱ። ጭራሽ ቀለበት ምናምን ነገር አማረ ምናምን ነገር እያለ ሁሉም ነገር እኮ ቤተሰብ ነው ከቀልድ ነው የሚጀመረው። ሁሉም ነገር ከቀልድ ነው ምናምን ነገር የሚጀመረው። በቀልድ አድርገን የጀስት የልባችንን ነግረን ኢቭን ይሆናለ ያ ሰው ቢያስደብረን ራሱ ኧረ እኔ ስቀልድ ነው ብለን እናመልጣለን። እና ጀስት አብርሽ በቀልድ ማሳቡ ምናምን ነገር የልቡን ያወራ ይመስለኛል። እስቲ እኔ አላቅም እኔ መገመት ራሱ ይከብደኛል። ግን እስቲ ግምቱን ለእናንተ ልተው። አብርሽና ሄርሜላ የምር ይጋባሉ? የምር ቆይ አሁን ተጋብተውና ነገር አንድ ላይ ሊኖሩን ያሉት እንደዛ እስቲ ትገምታላችሁ? ይጋባሉ አይጋቡ የሚለውን እስቲ ኮመንት ላይ ግምቱን እንደ ግምት ብቻ ገምተን እንተዋለን። ከተጋቡ እንግዲህ የዛኔ ይጋባሉ ያሉ ሰዎች ያሸንፋሉ፣ አይጋቡም ካልተጋቡ አይጋቡም ያሉ ሰዎች ያሸንፋሉ ማለት ነው። ሰላም ናችሁ ወይ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ የእውነቴን ነው የምላችሁ ሚኪና ማርቲ ከምለውና ከምጠብቀው በላይ ነው ያደረጋችሁት። ከኔ አልፎ ደግሞ በእኔ በኩል ያለውን አብርሃምን አስባችሁ
እንደዚህ አይነት ነገር በማሰባችሁ ደስ ብሎኛል። ደስታዬን ነው እያሳካችሁልኝ ያላችሁት። እግዚአብሔር ጀስት ልንገራችሁ፣ እኔ ጀስት ሰው ሲደሰት ምናምን ነገር ከሚያስደስታቸው ሰዎች መሀል ነኝ ብዬ አስባለሁ ራሴ እና ለእነሱ ደስ ብሎኛል። እውነት ለመናገር ግን አሁን ለእነሱ ደስ ብሎኛል ስል ብዙዎቻችሁ የምታስቡት ሩታን ጠልቼ ምናምን ነገር ይመስላችኋል። አይደለም፣ እንደዛ አይደለም። ከሩታ ጋር ነጣጥላችሁ እዩ። ሩታን ለብቻዋ በጣም ነው ወዳት፣ በጣም ነው ማከብራት፣ በጣም ትመቸኛለች። እንዲሁም በቃ ሞር ከነሱ በላይ እንዲሁም ልል እችላለሁ። ግን ለእነሱ ደግሞ ጀስት አለመደሰት በጣም ነፉግነት ነው ብዬ አስባለሁ እና ለእነሱ ደስ ብሎኛል። ይህን ስል ደግሞ ሩታን እጠላታለሁ ማለት አይደለም። ሁለቱን ነጣጥላችሁ እዩ። በቃ አብርሽ ተፋቶ ምናምን ነገር የራሱን ላይፍ የጀመረ ሰው ነው። ሩታም እንግዲህ ከዚህ በኋላ እንደዛ አይነት ነገር ኤክስፔክት እናደርጋለን። እንግዲህ መቼስ እሱን በመጠበቅ እንደገና ይመለሳል ብላ እሱን በመጠበቅ ጊዜዋን ምናምን ነገር አታቃጥልም፣ እድሜዋ ምናምን ነገር በዛ አትፈጅም እና ጀስት በቃ ተረዱኝ። ሩታን ከዚህ በኋላ ሁላችንም ማድረግ አለብን ብዬ የማስበው ነገር ሩታን ለብቻዋ ነጥለን አብርሽና ሄርሜላንም እንግዲህ ነጥለን ለብቻቸው እንደዛ ነው የሚያስማማን እንጂ አለበለዚያ መቼም ሰላም አይፈጠርም። መቼም ማለት ነው። ሶስቱን አያይዘን የምናስብ ከሆነ መቼም ሰላም አይፈጠርም እዚህ ቤት። ፕሮግራም ኖሯቸው አይመስለኝም። እንዴ ዞሮ እኮ ምንም ፕሮግራም ባይኖርብንም እኮ አብረናችሁ አለ። እሺ ፕሮግራሙ ለእናንተ ያዘጋጁት ስለሆነ ችግር የለውም። በቃ እውነት ፈቅደናል። ስለዚህ በሉ መልካም ጊዜ ቻው ሄዱላቸው ማለት ነው። እስከዛን እዚህ ቻው ልበል። እሺ ቆይ ጀስት እኔ አሁን የእነሱን ምናምን ነገር ደስታ ስታይ የእነሱን እንደዚህ ምናምን ነገር መሆን ስታይ ማለት ነው ለሩታ ማስተላለፍ የምፈልገው ነገር ቅንጣት ታክል ማለት ነው ቅናትን ምናምን ነገር እንዳይዘሽ በቃ ይሆናል እንዳይደብርሽ ምናምን ነገር። ምክንያቱም ሩታ ያሳለፈችው ከዚህ ስለሚበልጥ ነው ይሄን ነገር ምለው። ጀስት የሩታንም እንትን ሳይኮ ለመረዳት የእሷንም ጀስት እንትን እንዳይደብራት ለመጠበቅ መሞከር አለብን አይደል? ቢያንስ እነሱ ለእሷ ሳይኮ ባይጠነቀቁ እኛ መጠንቀቅ አለብን እና እንደዚህ ምናምን ነገር በመሆናቸው እንዳይደብርሽ አንቺም አዲስ ላይፍ ምናምን ነገር መጀመር ትችላለሽ። አለቀ። ተፈራርማችኋል። እንግዲህ ከዚህ በኋላ እንዲሁም የእስከዛሬውም ስህተት ነው አብርሽን ይመለስ ብለሽ መለመንሽ እና በቃ እሱን ሁሉ ነገር አርገሽ ተይና ከነሱም አይነሽን ነቅለሽ ጀስት አብርሽ የልጅሽ አባት ነው። ሌላ የሚያገናኛችሁ ታሪክ የለም። ከዚህ በኋላ አዲስ ላይፍ ምናምን ነገር መጀመር ነው። እሱ ነው የሚያዋጣው ብዬ አስባለሁ እና እስቲ በዚህ ሀሳብ ቤተሰብ ተስማማላችሁ? ከተስማማችሁ እንግዲህ ላይክ እያደረጋችሁ ሀሳባችሁን የኔን ሀሳብ በዛው መደገፍ ትችላላችሁ። እና ለሄርሚም እንደዚህ አይነት ያምርቀል አናስበውም እንጂ እና በእርግጥ በጣም ውድ ሆኖ ምናምን አይደለም፣ ግን ብናስበው ከዚህም በላይ ለብሰን ፈዋ ብለን ምናምን መግዛት እንችላለን፣ መምጣት እንችላለን። ያምራል። እውነት በጣም ነው የዳኩት። እኔም ወድጄዋለሁ። የሆነ ግን ማለት ነው ዝም ብዬ ሄርሜላን ሳያት በጣም ሮማንቲክ ነገር የምትወድ አይነት ሰው ናት። ይሄ በጣም በቃ አላ ፍቅርን እንዲህ አሽሞንሙኖ ምናምን ነገር ቅርጽ ሰጥተው እንትን ማለት የምትፈልግ ሰው ትመስለኛለች። ሄርሜላን ሳያት ይሆናል በቃ አፈቀርኩ ነው ተራ ነገር ነው የምትል አይነት ሴት አስመስለኝም። በቃ ዘመኗን እንደዚህ በቃ አለ ጀስት ለወደደችው ሰውና ላፈቀረችው ሰው እንዲህ ፍልቅልቅ ሆና የምትቀጥል አይነት ነገር ነው የሚመስለኝ የሄርሜላን ባህሪ። ጀስት እስከዛሬ ባለው እንዳየሁት ከሆነ ጀስት በጣም ሮማንቲክ ነገሩን ትወዳለች። በጣም እኔ የምሬን በጣም ከዚህ በኋላ እንዲሁም ማለት ነው ከዚህ በኋላ ያለው የሚብስ ይመስለኛል። እንዲሁም ከዛሬው ከዚህ በኋላ ያለው የሚብስ ይመስለኛል። ምክንያቱም በቃ ነፃነቷን አግኝታለች። አሁን ስንት ዘመን ምናምን ነገር የለፋችበትን ነፃነት አግኝታለች እና አላቅም እኔ እንደዚህ አይነት ሴት ብዙ አይነት ሴት አለ። እንግዲህ ምንም ማድረግ አይቻልም። አብሮ መቀጠል ነው። ምንም ማድረግ አይቻልም። እንደዚህ አብረን ከመጣን ቆየናል። በደንብ የሚያማምሩ ነገሮችን ይዘን ግዴታ እንትን ማለት አለብን ማለት ነው። ዛሬ የፎቶ ቀን፣ የእራት ግብዣ ቀን በቃ ጥድት ያሉ ነገሮችን ይዘን የሚመጣበት ቀን ይሆናል ብዬ አስባለሁ። ከፈጣሪ ጋር እንደዚህ አምሮብን ካያችሁን ትንሽ ቆየና እሺ ቆይ እኔ በድጋሚ ማለት ነው የምር አስሬ ለምን ጭንቅላቴ ላይ ሩታ እንደምትመጣ አላውቅም። ሩታ መቼስ ከዚህ በኋላ ትለምኛለሽ የሚል እምነት የለኝም። ከዚህ በኋላ ትለምኛለሽ የሚል እምነት የለኝም። እነዚህ ሰዎች አሁን ለምሳሌ ከድሮ ጀምሮ ብታዩ ራሱ ማለት ነው የአብርሽና የሄርሜላን ኢንስታግራም ራሱ ቲክቶካቸውን ኢንስታግራማቸውን ሄዳችሁ ብታዩ አብርሽ ከሩታ ጋር ከመፋታቱ በፊት ራሱ ማለት ነው አንድ ላይ ልክ እንደ ፍቅረኛሞች ልክ እንደ ካፕል ምናምን ነገር አንድ ላይ ፎቶ የነሱ ነው ያለው። ሩታ በቃ ጭራሽ የለችም። ይሄ በአብርሽ ኢንስታግራም ገብታችሁ ብታዩ ማለት ነው ታች በቃ መጨረሻ አካባቢ የተጋቡ ሰሞን ያሉ ፎቶዎች ምናምን ነገር ነው ያሉት እንጂ እሱ እንዲሁም አሁን አትፍቶት ከሆነ አላውቅም እንጂ እነዛ ነገሮች የሉ እና ጀስት ሩታ ይህን ሁሉ እንትን ካልሽ በኋላ ይህን ሁሉ ነገር ካሳለፍሽ በኋላ አብርሽን እንደገና ትለምኛለሽ የሚል እምነት የለኝም። አትለምኙ በቃ ከተመለሰ በራሱ ይመለሳል። ካልተመለሰም እንግዲህ
ምንም ማድረግ አይቻልም። ኖርማል ነው፣ በቃ ይቀጥላል። ሰው ጀስት በአንቺ ገና አልተጀመረም። ይሄ የትዳር ጉዳይ ፌል ምናምን ነገር የሚያደርገው በአንቺ አልተጀመረም። ጀስት አእምሮሽን አሳምነሽ ሰላማዊ ኑሮ ለመኖር ሞክሪ እና ድጋሚ ለመለመን እንዳትመጪ ሩታ። ድጋሚ ለመለመን መጣሽ ማለት እኛን ነው የምታዋርጂው። ጀስት የእኛን ደግሞ ማዋረድ ችግር የለውም፣ ግን ራስሽን በደንብ ይበልጡኑ ታዋርጃለሽ። ከዚህ በኋላ አንቺ ህይወት ውስጥ ሊመጣ ለሚችል ሰው ራሱ መንገድ ነው የምትዘጊው። ምክንያቱም ጀስት አሁን ለምሳሌ የምርም ቀጠሉ እነዚህ ሰዎች ቢጋቡ ራሱ ማለት ነው መቼስ ቆመሽ አትቀሪም፣ ማግባትሽ ምናምን ነገር አይቀርም እና የዛን ሰዓት ሊያገባሽ የሚያስብ ሰው አሁንም አብርሽን የምትይ ከሆነ በቃ እቺ ሴት ከሌላ ወንድ ጋር ነው ሀሳቧ ልቧ ምናምን ነገር ያለው ብሎ ስለሚያስብ ለትዳር ላይፈልገሽ ምናምን ነገር ፍላጎቱ ሊጠፋ ይችላል እና ከዛ አንጻርም ራስሽን ሬስፔክት ከማስደረግ አንጻርም አትለመኙ ባይነኝ። በደፈነው ነገሮች ይቀጥሉ። ከዚህ በኋላ ከካሜራ ጀርባ በደፈነው ይቀጥሉ። አብርሃምን ያገኘሁት በሱፍ ነው እና ከስንት ጊዜ በኋላ ደግሞ ድጋሚ በሱፍ አሁንም ደግሞ ከሆነ ጊዜ በኋላ ድጋሚ በሱፍ በአዲስ ነገር እንመጣለን ማለት ነው። ለየት ባለ ነገር እንደዚህ በቃ የምንል ይሆናል ማለት ነው። እሺ ዛሬ ሞቀኝ አብርሽ፣ ልንገራችሁ የምሬን ነው አብርሽ ማለት ነው። ሄርሜላ ጀስት በዛም በዚህ ምናምን ነገር ብላ ዋናው ቁም ነገር ትዳር ወደሚለው ነገር መጠጋት ትፈልጋለች። አብርሽ ግን ማለት ነው ጀስት እሷ ያቺን ነገር ያቺን ነጥብ ልታነሳ ስትል እንድች ነው ቅይስ የሚያደርገው እንድች ያስቀይሳል ምናምን ነገር ሌላ ወሬ ምናምን ነገር ያነሳል እንድትረሳው። እሷም ደግሞ ሞኝናት እንደምናውቃት በቃ አብርሽ የሚለውን ነገር በሙሉ ጀስት ዝም ብላ ፈገግ ብላ አፏን ከፍታ ከመቀበል ውጭ ምንም የምታውቀው ነገር የለም። ጫን ልትልበት ምናምን ነገር አትችልም እና እርግጠኛ ነኝ ሄርሜላ ልታገቢ ምናምን ነገር ካሰብሽ ማለት ነው አብርሽ ያቆይሻል። እርግጠኛ ሆኜ የምናገረው ቤተሰብ በጣም ያቆያታል አብርሽ። በዛ በመቆየት ሂደት ውስጥ ደግሞ መለያየትም ሊፈጠር ይችላል። ጀስት እኔ አሁን ፕሪዲክት ላለማድረግ እሞክራለሁ፣ ግን እርግጠኛ ሆኜ የምናገረው አብርሽ ሄርሜላ ማለት ነው እንደሚያቆያት ነው። ግን አላቅም ይሄን ነገር ነው ሄርሜላ ኮንሲደር አድርጊ። የአሁኑን ፈገግታ፣ የአሁኑን ሳቅ፣ የአሁኑን ጨዋታ፣ የአሁኑን ፍቅር ብቻ ሳይሆን ለቁም ነገር የሚለውንም ነገር በትክክል ማሰብ መቻል አለብሽ ብዬ አስባለሁ። በቅርቡ ምን ምንም አልወጣኝ። ሰርፕራይዝ ይኖርሻል። አውቀህ ነው እውነት? የምን ሰርፕራይዝ? እሺ የምን ሰርፕራይዝ ነው? የምን ሰርፕራይዝ ምናምን ነገር እንደሆነ አብርሽ መቼስ እንግዲህ በዛሬው ቪዲዮ አልተናገረም እና እኛ እንገምታ። ሰርፕራይዙ የምን እንደሆነ እኛ እንገምት። እኔ አላቅም። ጀስት አሁን ለምሳሌ አብርሽ እንደዚህ አካብዶት ሀሳቡን በየሰዓቱ ምናምን ነገር ቀልቡን እያጠፋ ያለ ሰርፕራይዝ ካለ እርግጠኛ ነኝ እዚች አካባቢ የምትደረገው ነገር አለቻ። አላቅም፣ ስሙን እናታ ኮመንት ላይ በሉ። የኔ ግምት እንደዛ ነው። ሰርፕራይዙ ምን ሊሆን ይችላል? ቤተሰብ ለሄርሜላ አብርሽ ምናምን ነገር ሊያደርገው ቀለበት ሊያስርላት ይችል ይሆንን? ያስርላታልን? ለሄርሜላ ካሰረላት በቃ እኔ አላቅም፣ እኔ እንዴት እንትን እንደምል አላቅም። ካሰረላት ግን ሌላ ነገር ከሆነ ኖርማል ነው። ግን እስቲ ቤተሰብ ግምታችሁ የእናንተን ግምት አስቀምጡ። እኔ ራሴን ብያለሁ። ሲሆን ነገሮች ከልብ ሰው ነህና የኔ ቆንጆ የኔ ፍቅር እሺ ወያትልም እንዴ ምን ነው አነቀ? አራን አውጣው እንጂ አንቀተል አብርሽ ከብዶታል። እሺ የሆነ ነገሮች እያሰብኩና ሰርፕራይዝ እያሰብኩ በረሽ ከት በቃው ነው የምሬን ነው። እኔ እርግጠኛ ሆኜ የምናገረው ጀስት እኔ አሁን ለምሳሌ ሁላችንም የሚታይ ነገር ነው። ሄርሜላ ማለት ነው ፍቅሯን ልትደብቅ አትችልም። በቃ በጣም የተረዳሁት ነገር ልትደብቅ ነገር አትችልም። ይሄ ነገር ይጠቅማል ይጎዳል፣ እሱን ሴቶች የደረሰባችሁ ሴቶች ነገር ፍቅራችሁ እንደዚህ በመግለጣችሁ የደረሰባችሁ መጥፎ ነገር ከሆነም የደረሰባችሁ ሴቶች ነገሩ፣ ጥሩም ከሆነ ልክ እንደዛው። ግን ማለት ነው ብርቅ ሆኖባታል ሄርሜላ፣ በጣም ብርቅ ሆኖባታል። በአብርሽ መፈቀሩ በአብርሽ እንትን መባሉ ሲመስለኝ እንዲሁም ማለት ነው በአብርሽ መፈቀሩ ብቻ ሳይሆን ለፍቅር ሁላ አዲስ ትመስለኛለች ሄርሜላ። ለፍቅር ገና በቃ አለ ከወንድ ጋር ግንኙነት ምናምን ነገር ለመጀመር የፍቅር ግንኙነት ለመጀመር በጣም አዲስ የመጀመሪያ ምናምን ነገር ይመስለኛል። እና ለዛም ነው በዚህ ልክ ያካበረችው እንጂ ጀስት ከዚህ በፊት ይሄ ጓደኛ ኖሯት ምናምን ነገር የተለያየች ምናምን ብዙ ኤክሶች ምናምን ነገር ቢኖራት ኖሮ ማለት ነው ይህን ያክል ላትንሰፈሰፍ ትችላለች። ምክንያቱም አንድ ሁለት ወንድ ወይ ደግሞ በቃ አላ እንደዚህ ግንኙነት ገብቶ የወጣ ሰው ያን ያክል አያካብደው። ምክንያቱም የተጎዳበት ጉዳት ሊኖር ስለሚችል ነገሮችን ሁሉ በገደብ ሊያደርግ ይሞክራል። ሄርሜላ ጋር ግን ገደብ የሚባል ነገር የለም። የምርን ሄርሜላ ጋር ገደብ የሚባል ነገር የለም። ፍቅር ስትሰጥም ልክ እንደዛው ነው። በቃ አለ ቃል አጠቃቀሟ ምናምኗን ነገር ይሆናል። አብርሽ ድንገት ለእኔ ያለው ስሜት ሊቀንስ ይችላል ብላ ወደኋላ የምታስቀረው አንድም የስሜት እንትን የለም።
ሁሉን ነገር በቃ ዝርግፍ አድርጋ ነው እንትን የምትለው እና አላቅም። አብርሽ ደግሞ እንደዚህ አይነት ሰው ደግሞ በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። ሲጎዱ ምናምን ነገር በደንብ የሚጎዱት እንደነዚህ አይነት ሰዎች ስለሆኑ ማለት ነው። እና ከባድ ኃላፊነት የወደቀበት ነው የሚመስለኝ አብርሽ። ከባድ ኃላፊነት የሄርሜላን በቃ እንጃ ከዚህ በኋላ ማለት ነው በደንብ የደስታዋን ምናምን ነገር ሁላ ጀስት ስሜቷን ሊቆጣጠር የሚችል አይነት ሰው ነው። ትንሽ በቃ ካስደበራት ቀኑ ሙሉ ተደበራ ልትሉና ነገር ትችላለች። ካስደሰታትም ልክ እንደዛው እና አብርሽ ይህን ኃላፊነት እንግዲህ በድል ትወጣዋለህ ብዬ አስባለሁ። ካልተወጣሁ እንግዲህ ሌላ ወንድ ሄርሜላን አልልም ብቻ ስቀል ነው። እንቀጥል ቪዲዮችንም። ምሽቱ የኛ ነው። ከዛ በቃ የምንሄድባቸው ቦታዎች ምናምን እያንዳንዱ ነገር ቀርጠን ነው የምናሳያችሁ። እሺ፣ ስለዚህ ተከተሉን። ወይ የምር ነገር ያቸው እሺ ተከተሉን። ሌላ ምን ልበላቸው? ብቻ አራት ግብዣውንም ቀርበን እናሳያችኋለን። ጥሩ ጊዜ ከኔ ውድ ጋር አብረን እናሳልፋለን። በዚህ ቀሚስ በዚህ ሱፍ አይደል እንዴ? ተከተሉን። ቻው። እኔ ቪዲዮአችንን ጨርሰናል ምናምን ነገር ግን እቺን እራት የሰላም እራት ያርግልን። እቺን ምሽት የሰላም ምሽት ያርግልን። መቼስ እንግዲህ በዚህ ሰዓት እራት እየበሉም ሊሆን ይችላል፣ ተመልሰውም ሊሆን ይችላል። ከተመለሱ ቆንጆ፣ ካልተመለሱ እንግዲህ የሰላም ያርግልን። ብቻ እኔ እቺ ነው ልል የምችለው በዛሬ ቪዲዮ። የዛሬ ቪዲዮ ተመችቷችኋል ብዬ አስባለሁ። እንግዲህ ከተመቻችሁ ላይክ በማድረግ ሰፖርት ልታደርጉኝ ትችላላችሁ። የእናንተን ሀሳብ አስተያየት ኮመንት ላይ እንደልባችሁ ጻፉ። እወዳችኋለሁ። በያላችሁበት ሰላም ሁኑልኝ። ምንድነው ሌላ በቀጣይ ቪዲዮ እንገናኛለን። በቃ ይመቻችሁ።